በሳቫንክ አጋራችን ስለሆነ እናመሰግናለን ተመልካቾቻችን። በሀገር ውስጥ መረጃዎች ነው የምንጀምረው። በኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት ትላንት በተደረጉ ጨዋታዎች ፋሲል ከነማ አቻ ሲለያይ ኢትዮጵያ ቡና ከደርቢው ድል መልስ ተሸንፏል። ፋሲል ከነማ ከነገሌ አርሲ ጋር ያደረገውን ጨዋታ ያለ ግብ አጠናቋል። የግብ ዕድሎችን በመፍጠር ፋሲል ከነማ የተሻለ ቢንቀሳቀስም ኳስን ከመረብ ሳያገናኝ ነጥብ የተጋራበትን ውጤት አስመዝግቧል። ፋሲል ከነማ ባለበት 5ኛ ደረጃ ላይ ሲቀጥል፣ ነገሌ አርሲም 3ኛ ደረጃውን አስጠብቋል። አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ የተገናኙበት ጨዋታም እንዲሁ ያለ ግብ የተጠናቀቀ መርሃ ግብር ነው። ሀዲያ ሆሳዕና ከመቀለ ሰባ እንደርታ ያደረጉት ጨዋታ በአቻ ውጤት ሲጠናቀቅ 2 ግቦች ታይተውበታል። ትላንት ከተደረጉ ጨዋታዎች መካከል 6 ግቦች የተቆጠሩበት መርሃ ግብር ኢትዮጵያ ቡናን ከወልዋሎ አዲግራት ዩኒቨርሲቲ አገናኝቷል። ጨዋታውን ወልዋሎ አዲግራት ዩኒቨርሲቲ 4-2 በሆነ ውጤት አሸንፏል። ኢትዮጵያ ቡና በአቡበከር አዳሙና በረከት ብርሃኑ ግቦች 2-1 መሪነትን መውሰድ ችሎ የነበረ ቢሆንም 3 ግቦች ወደ ኋላ ላይ ተቆጥሮበታል። ለወልዋሎ አዲግራት ዩኒቨርሲቲ ኮንኮኒ ሀፊዝ 2 ግቦችን ከመረብ ሲያገናኝ ቀሪዎቹን ያሬድ ከበድና በየነ ባንጃ አስቆጥረዋል። ውጤቱ ወልዋሎ አዲግራት ዩኒቨርሲቲ ተከታታይ ድል ያስመዘገበበት ሲሆን ከወራጅ ቀጠናው በመውጣት ወደ 13ኛ ደረጃ ከፍ ያለበትን ውጤት አስመዝግቧል። ከሸገር ደርቢ ድል መልስ ሽንፈት የገጠመው ኢትዮጵያ ቡና ደረጃውን ወደ 4ኛ ከፍ የሚያደርግበትን እድል አልተጠቀመበትም። ዛሬ ሊጉ የሳምንቱ መርሃ ግብር ማጠናቀቂያ 2 ጨዋታዎች ያከናውናል። ቅዱስ ጊዮርጊስ ከመሪው ሲዳማ ቡና ጋር የሚገናኝበት ጨዋታ ይጠበቃል። 8 ሰዓት ላይ በአዲስ አበባ ስታዲየም የሚደረግ መርሃ ግብር ነው። ባህር ዳር ከነማ ከምድረገነት ሽሬ የሚያደርጉት ጨዋታ ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 10 ሰዓት ላይ ይካሄዳል። የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብሩን ትላንት በተደረጉ ጨዋታዎች አጠናቋል። የሊጉ መሪ የሆኑ ክለቦች ድል ያስመዘገቡበት ዕለትም አሳልፏል። ኢትዮጵያ ንግድ ባንክ አዲስ አበባ ከተማን 4-0 በሆነ ውጤት በማሸነፍ ጉዞውን አሳምሯል። ረዳይት አስረሳኝ 2 ግቦችን ስታስቆጥር እሙሼ ዳንኤልና መሳይ ተመስገን የሌሎች የንግድ ባንክ ግቦች ባለቤቶች ናቸው። ኢትዮ ኤሌክትሪክም ይርጋ ጨፌ ቡናን 2-1 ያሸነፈበትን ውጤት አስመዝግቧል። ገብርኤል አበበና ብርሃን ኃይለ ስላሴ የኤሌክትሪክ ግቦችን ከመረብ ያሳረፉ ተጫዋቾች ናቸው። ንግድ ባንክና ኢትዮ ኤሌክትሪክ ማሸነፋቸውን ተከትሎ ነጥባቸውን እኩል 60 አድርሰዋል። ንግድ ባንክ በግብ ክፍያ በልጠው በመሪነት ተቀምጧል። በሌላኛው የትላንት ጨዋታ ቦሌ ክፍለ ከተማ ድሬዳዋ ከተማን 5-1 አሸንፏል። በመሪ ክለቦች መካከል ከሌላው ጊዜ በተለየ ፉክክር ያለበት የዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ ሊጠናቀቅ የ3 መርሃ ግብሮች ብቻ ይቀሩታል። የከፍተኛ ግብ አስቆጣሪነቱን ዳግማዊት ሰለሞን ከኢትዮ ኤሌክትሪክ በ23 ግቦች ስትመራ፣ ረዳይት አስረሳኝ ከንግድ ባንክ በ18 ግቦች ትከተላለች። የ4ኛ ሳምንት ጨዋታዎች ከነገ ወዲያ እሁድ ጀምሮ መካሄድ ይጀምራሉ። በእግር ኳስ ዳኝነት በቆየባቸው ያለፉት 25 ዓመታት የሙያ ስነ ምግባሩን የሚፈትኑ አጋጣሚዎች ቢገጥሙትም ከእውነት ጋር በመቆም ፈተናዎችን ማለፉን በቅርቡ ራሱን ከዳኝነት ያገለለው ዶክተር ኃይለ ኢየሱስ ባዘዘው ተናግሯል። የእግር ኳስ ዳኝነት በብቃት ለመወጣት ሙያውን አክብሮ መስራት እንደሚያስፈልግ ነው ዋና ዳኛው ሀሳቡን የሰጠው። መልሰው ጥበቡ አነጋግሮታል። ከቀናት በፊት ለ25 ዓመታት ከቆየበት የእግር ኳስ ዳኝነት ሙያው ራሱን ያገለለው ዶክተር ኃይለ ኢየሱስ ባዘዘው በ25 ዓመታት የዳኝነት ቆይታው በኢትዮጵያ ፕሪሚየር ሊግ ታላላቅ የሚባሉ ጨዋታዎችን በብቃት በመምራት የተሰጠውን ኃላፊነት የተወጣ ምስጉን ዳኛ ነው። ዳኛው ከሸገር ደርቢ ባለፈ የደቡብ ክለቦች የእርስ በርስ ጨዋታዎችን የሙያ ስነ ምግባር የሚጠይቀውን ኃላፊነት በመወጣትም ምስጋናን አትርፏል። በዚህ ሂደት ውስጥ ግን የሙያ ስነ ምግባሩን የሚፈታተኑ በርካታ ተግባራት ከጀርባ ይፈትኑት እንደነበረ ዋና ዳኛው አልሸሸገም። በዳኝነት ቆይታዬ ወደ እኔ የመጡ ብዙ ነገሮች ነበሩ። ቁማር የለም ለማለት የምቸገረው ወደ እኔ የመጡ የነበሩ ጊዜያት አሉ። ለምሳሌ አንድ ቡድን ሊወርድ ሲል የናያኛው መሀል ሰፋሪ ወይም ደግሞ መሀል ሰርቫይቭ ያደረገ ቡድን ሲሆን የሚወርደው ቡድን ልታምኑ መኪና ይዞልኝ ተይዞልኝ መጥቶ ነበር። የመኪና ሊብሬ በስም ይቀየር ተብሎ አዲስ አበባ ስቴዲየም ላይ መጥቶልኝ ያውቃል። ውጤቱን እንድቀይር ያኛ ቡድን አይፈልገውምና ውጤቱን ቀይር ችግር የለውም ላይ ሁሉ አናግረናል ምናምን የሚል ያ ገና በጣም ይቀር በነበርኩበት ጊዜ ነው። በጣም ኢንተርናሽናል ገና አዲስ በነበርኩበት ጊዜ ነው። ከዚህ በኋላ የምታወራኝ ነገር በሙሉ ሪከርድ አድርጌ ለጋዜጠኞችም እሰጣለሁ፣ ለፌዴሬሽኑም እሰጣለሁ። ኖት ኦንሊ ለፌዴሬሽን ለፖሊስ አካላት ለህግ አካላት እሰጣለሁ። ከዚህ በኋላ ቀጥል አልኩት። ሰምቻለሁ ስላንተ እንዲሁም ድሮ ብሎ ስልክ ጆሮ ይዘጋብኝ ሰውየው ማለት ነው። የእናቴ ልጅና ሌላ ቲም ብቻወት ጉዳይ አይደለም። ሁሌም የአባቱን ምክር የሚያስታውሰው ዶክተር ኃይለ ኢየሱስ ባዘዘው እስከ መጨረሻው ለሀቅ የቆመ ነበር። አባቴ እውነትን አትለፍ ይላል።
እውነት ከሆነ እውነት ነው፣ ውሸት ከሆነ ደግሞ ውሸት ነው። ዳኝነት ደግሞ አይቻለውና አላየሁም ነው። ስለዚህ አይቻለውና አላየሁም ስለሆነ ከበስተጀርባ ቁማር አለ ይባላል። እርግጠኛ የሆነ ማስረጃና መረጃ የለም። ከኔ ሳይድ ግን የሚቀርቡ በጣም ብዙ ነገሮች ነበሩ። ያንን ጨዋታ ፊክስ ባደርግ ያንን ጨዋታ ላይ ባበላሽና እንዲሸነፉ አድርጌ መኪናዋን ቢይዝ ተጋጭቼባት ነው ልሞት እንጂ የተባረከ ነገር አይደለም። ስለዚህ እግዚአብሔር ያደረገልኝ በጣም ብዙ ስለሆነ ለውንብድና ፍጹም አልመችም። ከእውነት ጋር የቆመው ዳኛው በዚህ ምክንያት የተለያዩ ፈተናዎችን አሳልፈዋል። ተመድቤ የተሰረዝኩባቸው በጣም ብዙ ጨዋታዎች አሉ። ኦፊሻሊ በሀገርም የሚታወቅ ስለሆነ የመውጣት የመውረድ ዋንጫ የመብላት ያለ መብላት ጨዋታዎች ላይ መደብና ከዛ አዲስ አበባ ሄጄ የተመለስኩባቸው ጨዋታዎች አሉ። አሁን ባለው ፌዴሬሽን ሳይሆን ከዚህ በፊት በነበሩ የፌዴሬሽን አመራሮች ማለት ነውና ለምንድን ነው ምናምን ብዬ ኦፊሻሊ ስጠይቅ አንተ ለወንብድና አትመችም ኦፊሻሊ የተነገረ ነገር ነውና በሰዓቱ የነበሩ ሰዎች እንደዛ ብለውኛል። ለወንብድና አትመችም። ኦፍኮርስ ለወንብድና ብዙ አልመችም፣ ደረቅ ነኝ። ሜዳ ውስጥ ከገባሁኝ ፍጹም ደረቅ ነኝ። ዶክተር ኃይለየሱስ ባዘዘው አሚኮ ያደረገለትን የሽኝት ፕሮግራምም አመስግኗል። ለእኔ አሁን ይህ ታሪክ ነው። ልጆቼ ሲያድጉ ከፍ ሲሉ ይህን ነገር የሚያዩት ነው። ስለዚህ አሚኮ ኖት ኦንሊ ለእኔ ለቤተሰቤም በእኔም ዙሪያ ላሉ ይህን ፕሮግራም ለሚከታተሉ ሰዎች ሁሉ ትልቅ ነገር ነው። ያገለገሉ ሰዎች እንዲሁ ዝም ብለው የሚቀሩበት ሳይሆን እንዲህ በክብር የሚሸኙበት እንደሆነ ያሳየ ነው። እጅግ አድርጌ አመሰግናለሁ። አንተም እኛን አክብረህ መጥተህ ይህንን ፕሮግራም እኛ ጋር የእግር ኳስ ቆይታህን መቋጫ ለማድረግ ስለመጣ በጣም እናመሰግናለን።